حد أي وحدة بنت المرأة تنزلهم في أرضكم وإحنا قاعدين نطلب منكم ትላንትና በሰይድ ወረባቦ ቤት ሆናችሁ ስትከታተሉ የነበራችሁ በሙሉ ያው የነበረውን ሁሉ አይታችኋል። በጣም ነው የሚያሳዝነው። በጣም የሁለት አመት ወይም ደግሞ ከዛ በላይ የሆነ ይመስላል ያሳዩት የአስክሬን አጥንት ማለት ነው። በጣም ነው የሚያሳዝነው። ግን በነገራችን ላይ እዛ አካባቢ ስንት ሰው ይሞታል ማለት ነው። እንደዚህ ሀና ስለምትታወቅ ሀና ተፈለገች የማይፈለጉ ወይም የማይታወቁ ልጆች ደግሞ አስባችሁታል እንዴት እንደሚሆን በጣም ከባድ ነውና ያው ሰይድ ወረባቦ ቤት ትላንትና እስከ ጧት ድረስ ነበር እኔ ቁጭ ብዬ ነው ያደርኩት። ወላሂ ነው የምላችሁ እና ምንም የተለየ ነገር የለም። ዛሬ ደግሞ በጣም በሚገርም ሁኔታ መረጃ የያዙ ሰዎችን አጠናክረናል በሚል ሰዎች ተሰብስበው ነበረ። አሁንም አሉ ሳሪ ቤት ላይ ናቸው። አሁንም በሳሪ ቤት እየተካሄደ ያለ ነገር ነው። ግን ምንም የተለየ ነገር የለም። እሷ እንዳትገኝ የሚያደርጉበት መንገድ በጣም ነው የሚገርመውና የሚያሳዝነው። ብቻ ግን ወላሂ እህት ወንድሞቻችን እኔ እንጃ ምን እንደምል አላቅም። በዚሁ አጋጣሚ ደግሞ እህቶቻችሁ ወይም ወንድሞቻችሁ በባህር እንሂድ ሲሏችሁ ተስማምታችሁ እሺ ብላችሁ ብር የምትሰጡ እህት ወንድሞች ማለት ነው ወንድማችሁ ከሚሞት እህታችሁ ከምትሞትባችሁ ወይም ደግሞ በባህር ልመጣ አስቤያለሁ ሲላችሁ እንዳትመጣ ምናምን ከማለት ከመጣ በኋላ ብር መክፈላችሁ ስለማይቀር ይሄንን እዚህ የምትከፍሉትን ብር ገና በባህር ለመሄድ አስቤያለሁ የሚል ሐሳብ ሲያወራላችሁ በቃ እዛው እንድትሰራ እፈልጋለሁ ይሄንን ያክል ብር እሰጣለሁ ብላችሁ ወንድማችሁንም እህታችሁንም ብታስቀሩ የተሻለ ነው ባይነኝ። ምክንያቱም እዚህ ከመጡ በኋላ መክፈላችሁ አይቀርም ያንን ብር። እንደገና ሲቀጥል ደግሞ በባህር እንመጣለን ካሏችሁ በህጋዊ መንገድ መምጣት አለባችሁ ብላችሁ በህጋዊ መንገድ የሚመጡበትን መንገድ ብታመቻቹላቸው የተሻለ ነው። አሁን ሀና ለምሳሌ የተሻለ ነገር እናገኛለሁኝ ብላ ነበር ሄደችው። ግን እሷ አለችበት ሳይሆን ፈጣሪ ያለበት ዋለች። ግን ይሄም ምንም ማለት አይደለም። ኢንሻአላህ እሷ እንደዚህ የሆነችው የሌሎች እህቶቻችን እንባ ሊታበስ ሊሆን ይችላል። ኢንሻአላህ እሷንም በህይወት እንዳለች እንደተባለው በህይወት ወጥታ ቤተሰቦቿ ጋር ከልጇ ጋር የምትገናኝበትን መንገድ አላህ ያመቻችላት። የሌሎችም የታገቱት እህቶቻችንም ለነሱም የመውጫ መንገድ ሆና የተሻለ ነገር ብናይ በጣም ደስ ይላል። ግን ሀበሻ ይሄን ያክል ጭካኔ ይኖረናል ብዬ አስቤ አላውቅም። ግን ትላንትናና ዛሬ ባየሁት በጣም ነው ያዘንኩት። እኔ እንጃ እህትና ወንድሞቻችን ይሄን ያክል ተጨክነው ያአላህ በጣም ነው የሚያስፈራው። እና ጊዜያችን ራሱ በጣም ከባድ ነው። ለማንኛውም ዛሬም ያው ከባድ ቀን ነው የታለፈው። ያው እንግዲህ አላህ ሐቋን ያውጣላት፣ አላህ የተሻለ ነገር ያምጣላት። ሁላችሁም በያላችሁበት ዱአ አድርጉላት። እናንተም ደግሞ ያው እህት ወንድሞቻችሁን አላህ እዛው ተረጋግተው እንዲኖሩ መምጣትም ካለባቸው ደግሞ በህጋዊ መንገድ መተው የሚፈልጉትን ነገር እንዲሰሩ ብታደርጉ መልካም ነው የምለው። እንግዲህ የኔ ሐሳብ ነው። ሲቀጥል ደግሞ በባህር መጡ በህጋዊ ሆነው መጡም የሚሰሩበት ዋጋም ተመሳሳይ ነው፣ የተለየ አይደለም። አዲስ ለሚመጡ ሰራተኞች በህጋዊ ለመጡ አዲስ ሰራተኞች የሚከፈለው 1000 ብር ነው ወይም 1200 ነው። በባህርም ለሚመጡት 1200 ነው። የተለየ ክፍያ የለም። ስለዚህ በነገራችሁ ላይ ድምጼ በጣም ታፍኗል፣ ጉፋን አሞኛል። ያው ለጉፋኔም ዱአ አድርጉልኝ። እና እኛ እህት ወንድሞቻችንን ተጋግዘን ከእናትና ከአባቶቻችን እንዳያለቅሱብን የምናደርገው እኛ ነን፣ እናግዛቸው። እንደዚህ ነው የምለው። እንግዲህ እናንተ የተለየ ሐሳብ ካላችሁ ያንን ሐሳባችንን ተወያይተንበት ተመካክረንበት አይሻችሁ በአንድ ያወያይ ሆንኩኝ። እውነት ግን የእህቶቻችን ሁኔታ በጣም ነው የሚያሳዝነው። የተሻለ ነገር ለማግኘት ተብሎ ሲጀመር እውነት ለመናገር እስኪ በባህር መጥቶ እዚህ ሀገር 2 አመት 3 አመት 4 አመት 5 አመት ከዛም በላይ 10 አመት የቆዩ ልጆች ይኖራሉ። እና 10 አመት ከተቀመጡ በኋላ እንደገና የእግር መንገድ አስባችሁታል? ይቻላል? ይሆናል? በፍጹም አይሆንም። ምክንያቱም
ድሮ ሀገር እያለን ጥንካሬያችን ሀገር እያለን ብዙ መንገዶችን በእግራችን እንጓዛለን፣ አቅምም አለን፣ የእድሜም ሁኔታ አለ፣ ሁሉ ነገር አለ። ከዚህ በኋላ ግን ለበኑ፣ ሙቀቱ፣ ብርዱ፣ ስራው ብዙ ነገር አድክሞናል እና ተመልሶ ያንን ያክል ኪሎ ሜትር በእግር እንጓዛለን ብሎ መገመት በጣም ከባድ ነው። እንግዲህ እኔ እንዳሰብኩት ከሆነ አላውቅም። ሁላችንም ብንሆን የሚሰማው ይሄ ነው ብዬ ነው የማስበው። እኔ እንጃ ይሄ ነው የሚሆነው እኔ እንደማስበው እና እኔ እንደሚሰማኝ እና ይሄን ሁሉ መንገድ እንደገና ተመልሰን እንሄዳለን ብሎ ማሰብ በራሱ በእርግጥ በጣም ጎበዝ ናቸው ሀሳባቸው ራሱ እና እንዳው በተቻለ አቅም ያው ይቅርታ ለድምጼ የድምጽ ጥራት እያረኩኝ ነው፣ ጉፋን አሞኛል። እውነት እኔ ብዙ ጊዜ ላይቭ ላይ የሚተላለፉ ነገሮችን ምንም አላይም፣ ሲጀመር አልከታተልም። በሀና ጉዳይ ግን እውነቴን ነው የምነግራችሁ፣ ልቤ ቁሞ ነው የምጠብቀው። አዲስ ነገር ይመጣል፣ አዲስ ነገር ይታያል እያልኩኝ ማለት ነው። እውነት በህይወት መኖሯን ማየት በጣም ነው የጓጓሁትና ማለት አይነው ትኖራለች፣ ግን አለች በህይወትም ባትኖር ኖሮ ምንም ወደ ቀኝ ወደ ግራ የሚያሰር ነገር የለም ነበረ። አለች የለችም የሚለውን የሞተች ብትሆን ሲጀመር ምንም አይነት ክርክር አያቀርቡም ነበረ። ወዲያውኑ የሚፈለገውን ጥያቄ መልሰው ከፕሮግራሙ ውጭ ሆኖ ነበረ ጉዳዩ የሚቋጭ ነበር። እነሱ ግን አንዴ ቀኝ ሲባሉ ግራ ይላሉ፣ ግራ ሲሉ ቀኝ ይላሉ እና በእንደዚህ ሁኔታ ነገሮች ተጓተቱ፣ ለረጅም ጊዜ ሄዱ፣ አላስፈላጊ ማለት ነው እና በጣም ነው የሚያሳዝነው። እንግዲህ ያለ ሀቅ ያውጣላት፣ የሷን ብቻ ሳይሆን ሌሎች እህቶችም የታገቱት ሀቅ ይውጣላቸው ኢንሻአላህ። ብቻ አንድ የሆነ ነገር ይገኛል ብዬ አስባለሁ። አላህ እንግዲህ ኸይሩን ያምጣ፣ አላህ ጥሩ ነገር ያሰማን ኢንሻአላህ። ሀገራችንን ሰላም ያርግልን፣ እኛም ባለንበት አላህ ይጠብቀን፣ ከመጥፎ ሁሉ ይጠብቀን ነው የምለው እንደኔ እና በጣም ነው የሚያሳዝነው። እንግዲህ አላህ የተሻለውን ያውቃል፣ አላህ የተሻለውን ይምረጥላት።